አይ ነገ ሐኪም ቤት እንድትወስጂኝ እፈልጋለሁ ማለት ምን ሆነሽ ነው ሐኪም ቤት የምወስድሽ? ሆዴን እያመመኝ ነውና እንድታይ እፈልጋለሁ ማለት የዛን ቀን ቃል ሙሉ ተኝታ ፊቷን ምናምን ተመጨረሻ ምን ይደርሳል ነበር አጥቂ ማለት እና ለመንገር ፍቃደኛ አልነበረችም። እሱም ስለነበረ ፈርታዩን አላውቅም። ወዲያው አባዬ ደፍሮኛል እና እንድታይ እፈልጋለሁ አለች። ለቤት ክትታብና ድጋሚ ያላስችለኛል። ሰዓቱ መሽቷል። በዛን ሰዓት ወጣ ይከተለኛል። ለምን አልነገርሽኝ? እገድላታለሁ። እናትሽን ገድዬ አንቺን ገድዬ ከዛ ትንሿ ልጅ ለመንግስት ሰጣታለሁ። ተጠብቃት አደርኩኝ። እንቅልፍ ሳልተኛ ለሊቱም ረዘመ። ከዛ እሷ ጋር ገብቼ ነው በቃ በሰዓቱ ላይ ወይ አልጮህ ወይ ምን አላልኩኝ። ውስጤ በጣም እንትን እያለ ነበር። ተደነጋግጫለሁ። ከዛ እንደሆነ ነገር ዞረብኝ። ማለት ሰው ሰምቶ እንዴት አስችሎ ዝም ይላል? ፖሊሶች ጋር ተደዋወሉና አቤት አለ ሲሉኝ እኔ ወደዚህ ልወጣ ስል እሱ እየገባ ነበር። ለካ ገብቶ አስፈራርቷት ነው። እኔ ከወጣው በኋላ ተመልሶ ቤት ገብቶ ለማንም ትናገሪና ብሎ አስፈራርቷት ነው የወጣው። ወጥቼ ስል እውነትም ፖሊስ ምናምን ተዘጋጅቷል በፓትሮል። ከዛ ወጥቼ ቤት ሲሄድ የለም ቲያትረኛ ነው ሞያ ያለው ራሱን ቀይሮ ሌላ ጊዜ መጥቶ እንደሚያጠቃን አልጠራጠርም። ከዛ ስትናገር እኔ አንድ ቀን ለሰማሁት እንኳን ይዘጋናል። ይሄ 7 አመት ያህል መያዝ ማለት ነው። በመቼ ጀምሮ ነው ብዬ ስጠይቃት አንቺ አራስ ቤት ሆነሽ ማማንና ወልደሽ አራስ ቤት እንግዲህ አስበው 14 አመት ማለት ለ7 አመት ያህል ማለት ነው። ማየ ይገልሻል አንቺንም እሷንም ገድዬ ትንሿን ለድርጅት ሰጥቼ እኔ እጄ ለመንግስት ሰጣለሁ። እኔ እንጃ ይሄን ሁሉ ነገር መቻሏ እኔ ለእሷ እኔ ከብደኛል በጣም ማለት ነው። እዛ ነው ሁለቱም እየተመላለሰ ያው ያላረፍት ጥቃቱ ላይ ደርሰብኝ። ለምንድነው ያኔ አንቺ መናገር ያልፈለግሽው? አስፈራርቶኝ ነው። እናትሽን ገለለው እትሽን ድርጅት ሰጣለው እኔንም አንቺንም ገልሻለሁ ሲበዛብኝ ስመጣ መናገር ነገርኳት ይለማይ 7 አመት ሙሉ ነው ጥቃት ሲያደርስብሽ የነበረው። እሷን ጸበል ያስገባና እኔን ስራ ቦታ ያስደኛል። ዘጥቃቱን ያርስብኝና ማማን መተን ደግሞ እንወስዳታለን። ይመጣል ትምህርት ቤት ራሱ ይመጣል። ከማን ጋር የምትዩ ከማን ጋር የምትዩ እያለ ይመጣና ይከታተላል። እንደፈለኩኝ ትምህርት ቤት እንድጫወት ምናምን ራሱ አይፈቅድልኝ። ነይ እያለ ሲመጣ እኔ የሆነ እንደዚህ ያለ መሸራተቻ የደረጃ የብረቱ እሱ ላይ ቁጭ አልኩና ከነካይ ከዚህ እዚህ ነው የምዘለው አልኩት። ለሊቱ ላይ ያስደኛል። እንደዚህ ልከተው እንዲዝቅ ስል አፈነኝ። ከዛ በኋላ በቃ ነው ያላቀም ራሴን ስቼ ነበርኝ። ከዛ ጨለማ ክፍል ነው ራሴን ያገኘሁት። ከዛ 10 ሰዓት ነው ወላ 10 ጉዳይ ምናምን ቤት መጣሁ። ዋው እየደፋብሽ ነው ሲያጠቃሽ ነበር? አራስ ናትና እንዳረግጫት እየተባልኩኝ ታች ነው ብታኛው እኔ ፍራሽ አንጥፌ ይመጣል። ያንም ከዛ ወርዶ ያው ማማ ጆሮ ያማት አይደለም እዛ እሷ እንዳሰማ እንትን ይጋርዳል ይሄ ማጋረጃ እዛ ታች ይመጣል። እዛ ጥቃቱ ነው ያደርሳል። ትንሽ ነው ፍርዱ 16 አመት አዎ ትንሽ ነው አይደለ? ስንት አመት ነበር የጠበቅሽው? እኔ ሞት ፍርድ ደነዝ እያለ ነው የሚጠራኝ። አቤት ካላልኩ ደግሞ ይመታኛል። ሆኜ ስለሆነ ጥቃት ሲደርስብኝ የነበረው ቤተሰብ አይደሉም ብዬ ራሱ የሆነ ቀራሴን አሳመኝ። እኔ አሁን ራሱ ሲጀምር እየሰጋው ነው ለሰፈር ስገባ የሆነ በቃ እንጃ ሰፈሩን ስለሚያውቀው ምናምን ይመጣል አምልጦ ይመጣል የሚል ሀሳብ አለኝ። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ በ8% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤቶን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በየላችሁበት የዓለም ጫፍ በየላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው።
ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከዚህ ቀደም በክፍል 1 ሰርተን ወደ እናንተ ያቀረብነው ጉዳይ አለ። አንድ የብሔራዊ ቲያትር አርቲስት ለተከታታይ 7 ዓመታት ምናልባትም ከዛ በላይ የገዛ ልጁን በአሰቃቂ ሁኔታ ጾታዊ ጥቃት ሲያደርግባት ሲደፍራት መቆየቱን በተመለከተ ከተጠቂዋ እናት ጋር ያደረግነውን ቆይታ በክፍል 1 ይዘንላችሁ ቀርበን ነበር። ዛሬ ደግሞ ከተጠቂዋ ከራሷ ጋር ቆይታ አድርገናል። ምንድን ነበር፣ እንዴት ነበር፣ ሁኔታዎች እንዴት ነበሩ ሲፈጸሙ ሲከናወኑ የነበሩት የሚለውን ነገር ከእሷ ጋር ቆይታ አድርገናል። ከእሷ ጋር የምናደርገውን ቆይታ እንድትከታተሉልን እንጋብዛለን። በአርሴማ ጋር ያደረግነውን ቆይታ ተከታተሉልን እና መጨረሻ ላይ ደግሞ ለስንብት እንገናኛለን። እናመሰግናለን። እሱ እንዴት ነሽ? እንኳን ደህና መጣሽ። እንዴት ነሽ? ስንት ጊዜ ሆነን ከተገናኘን? ቆይቷል። በጣም ቆይቷል። 3 ዓመት ሆነ አይደል? ያው ዛሬ የተገናኘ ነው። ከዛ በኋላ ምን አዲስ ነገር አለ ብለን ልንነጋገር ነው። ግን እንደው ከዛ በፊት የሆነውን ነገር ለማስታወስ ያው ሜሪን ባለፍ ቀደም ስለነገረችን አንቺ ደግሞ ታሪኩን በደንብ ታውቂው የሆነውም አንቺ ላይ ስለሆነ በጣም ብዙም ሰው ያዘነው የተናደደው እኛም የተበሳጨ ነው አንቺ ላይ በሆነው ነገር ነበርና ልታስታውሽን ፈቃድሽ ከሆነ ንገሪኝ እስቲ። እንዴት ነበር? ምንድን ነበር የሆነው? በአባት ነው ቤት ውስጥ ነው በአባት ይደርሳል አይደለ? ጥቃት የደረሰብሽ። እስኪ ንገሪኝ፣ ምንድን ነበር የሆነው? መቼ ነበር የጀመረው? ያኔ በደንብ ታሪኩን ሰምተነዋል። ብዙ ሰው ሰምቶት፣ በጣም ብዙ ሰው ባንቺ ጉዳይ ታውቂያለሽ፣ ታስታውሻለሽ። ብዙ ሰው ነው ያለቀሰው፣ ብዙ ሰው ነው የተናደደው። እንደው ዛሬ ይህንን አጋጣሚ እንደው ድንገት ያንን ፕሮግራም ያላዩ ሰዎች እንዲሰሙት ብለን ነው። እሺ 7 ዓመት ላይ 7 ዓመትሽ ነበር እንዴ ያኔ? አዎ አንድ ጥቃት ሲፈጸምብሽ አይደለ? አንድ ክፍል ነበርኩኝ። ማማና ራስ ሆና ማለት ነው። ታናሽና ራስ ሆና ከዛን ቀን ጀምሮ ነው ቤት ውስጥም መስሪያ ቤት የሱ መስሪያ ቤት አለ እዛ ነው ሁለቱም እየተመላለሰ ያው ያለ እረፍት ጥቃቱን ያደረሰብኝ ነበር። ለምንድን ነው ያኔ አንቺ መናገር ያልፈለግሽው? አስፈራርቶኝ ነው። እናትሽን ገለለው፣ እትሽን ድርጅት ሰጣለው፣ እኔንም አንቺንም ገልሻለሁ እንደዚህ ሲያስፈራራኝ እኔ ደግሞ መናገር ፈራሁኝ። ተናገርኩ። የበዛብኝ ስመጣ ነገርኳት። ይለማይ የመጨረሻው ሰዓት ማለት ነው። ህመም ሲፈጠርብሽ እያመመሽ ሲመጣ ነው ወይስ ከሌላው በተለየ ጥቃቱ እየባሰ ሲመጣ ነው? እያመመሽ ሲመጣ ነው። ሁለቱም ሲብስብኝ ለማይ ነገርኳት። እሷም ተውሎ ብላ ነው ያሳዘችው። እንደውም እንደዚህ ነገርሻት ምናምን እያለ 30 ጊዜ የመጣ ይጠይቀኝ ነበር። የዛን ቀን ያስፈራራሽ ነው የነገርኳት ቀን እና ውጪ የሰው ጎረቤት ይጠራሻል ብዬ ነበር። አስፈልት ላይ ትንሽ ቡቲክ ቤት አለች፣ እሱ ጋር ቆሜ ነገርኳት። ነገርሻት እያለኝ ነበር 30 ጊዜ የመጣ ይጠይቀኝ። እዛም ማይም ቶሎ ብላ ለአክስቷ አልሄድም ስራ አለቻት። እዛ የነን ሰምቶ ነገርሻት ነው ይለኛል። አልነገርኳትም ብዬ ገብቼ ተያለሁ። ሰማላ ማይናት ጠዋትም እንደዚህ እሷ ከቤት ቀጠሮ ምናምን ነበር መሰለኝ። እኔ እዚህ ቀበሌ ምናምን ነገራ ህፃናትና ማረሚያ ህፃናትና ወጣቶች እዛ ነገረቻቸውና ከዛ ያኔ ቶሎ ብለው ወደ ሆስፒታል ምናምን ይወሰዱኝ። ከዛ እኛ ሐኪም ቤት ሆነን አንድ ሆስፒታል ሆኜ እሱ ከዚህ ታሰረ፣ ከሰፈር ተያዘ። ከዛ በኋላ ጋር ያልነበርኩም ድርጅት ነው የነበርኩት። አው ድርጅት ገባሽ ለተወሰነ ጊዜ አይደለ? አንድ ወር ከ4 ቀን ድርጅት ነበርኩ። እንግዲህ ማማና ራስ ሆና ማለት ከአንደኛ ክፍል ስንተኛ ክፍል እስክደርሺ ማለት ነው? 8 እስክደርሺ ሚኒስትሪ ውስጥ ስንት ተናገርኩ። 7 ዓመት ሙሉ ነው ጥቃት ሲያደርስብሽ የነበረው። የሚሰራበት ቦታ ቤቱ ውስጥ አይደለ? አዎ የሚሰራበት ቦታ እንደዚህ የማያስፈልጉ ለቤት ውስጥ ብሎኬት ምናምን ስቶር ያደርጋል ነበር። ይሄ ስቶር ማስቀመጫ ውስጥ
ያኔ ስትነግሪኝ ማስታውሰው አንዳንድ ጊዜ በጠዋት ይዞሽ ይወጣል ጸበል ልውሰዳት ብሎ እያለ ይወስደኛል። ግን ሁለታችንም ይወስደናል እኔና ማማን። እሷን ጸበል ያስገባና እኔን ስራ ቦታ ይወስደኛል። እዛ ጥቃቱን ያደርስብኝና ማማን መተን ደግሞ እንወስዳታለን። ከዛ አንድ ቀን አንቺማ በርሚል ውስጥ ነው የምከትሽ ሲለኝ ትንሿ ሰምታለች ማማ። ከዛም በኋላ ለምን ምናምን ብለው ከሱ ጋር ስታወራት ታይ ዝም በይ አንቺ እሷ አጥፍታለች አንቺ አይገባሽም ማለት ሲቆጣት ጸጥ አለች እሷ። ልክ እሱ ሲሄድ ግን ምን ብሎ ምን አድርገሽ ነው አለችኝ። ምንም አላረኩትም አልኩት። እና ለምን በርሚል ውስጥ ከትሻለሽ ያለሽ ስትለኝ አይ ዝም ብሎ ነው እባክሽ ብዬሽ ለሷ ሳልነግራት እሷ ግን ይሄንን እንትን ብላ ስታስብ ስታሰላስል አደራ ጠዋት ድጋሚ ጠየቀችኝ ወደ ትምህርት ቤት ልሄድ ስል። እዛ በቃ ታዩ ማማ እሺ ብያት ሄድኩኝ እኔ ወደ ክላስ። ትምህርት ቤት ራሱ ያው ባለፈው ይሄንን አላወራትም ነበረ። ይመጣል ትምህርት ቤት ራሱ ይመጣል። ከማን ጋር ነው የምትዩ ከማን ጋር ነው የምትዩ እያለ ይመጣና ይከታተላል። ከጓደኞቼ ጋር ራሱ ማለት እንደዚህ እንደፈለኩኝ ትምህርት ቤት እንድጫወት ምናምን ራሱ አይፈቅድልኝ። እረፍት ሰዓት ሻርፕ ይመጣል። ከዛ ነገር ብሎኝ ደግሞ ይሄዳል። እንዳስነገረኝ ምናምን ብሎኝ አስፈራርቶኝ ይሄዳል። ይሄንን ባለፈው አልተናገርኩም ነበር። ይገርም ነው። አንዳንድ ጊዜ ደግሞ ቁልፍ ሆነ ብሎ ይረሳና አውቆ የመስሪያ ቤት ቁልፍ እያረሳ እኔ እንዳመጣለት ሜቢ ማማን ራሱ ቴኳንዶ ሳትፈልግ ነው የገባችው። ቴኳንዶ ሳትፈልግ አስገብቷት በእሷን እኔ ያመላለስኳት እሷ ለሱ እኔ ለማማ ስመጣ ወይ ለወስዳት ስመጣ ወይ ደግሞ ላስገባት ስመጣ እንዲይዝሽ ሊያገኝሽ ነው። እንደዛ ያክል የሆነ ቀን ደግሞ ቴኳንዶ አልነበራትም እሷ ቴኳንዶ አልነበራትም። እንትኑ የፎቁ ግቢ እንትን አለው በረንዳው ደረጃው በር አለው። ሂጂ ማማ እኮ ቤት ናት። ግን ሂጂ ማማን ከላይ ከአዳራሽ አምጫት አለኝ። እሺ ብዬ አዳራሽ ላይ ስወጣ ዝግ ነው። አታች ለወርድ ስል ደግሞ ቆልፎታል። ዛሬ በኩል መውጣትም አልችልም። ወደ ላይ ወደታችን ብሄድም መውጣት አልችልም። ግቢው ሙሉ የፎቁ ግቢ ተዘግቷል። እዛ እየተከታተለ ነይ ያለ ሲመጣ እኔ የሆነ እንደዚህ ያለ መሸራተቻ የደረጃ የብረቱ እሱ ላይ ቁጭ አልኩና ከነካይ ከዚህ እዚህ ነው የምዘለው አልኩት። ከስር ደግሞ ውሾች አሉ የግቢ ውሾች ዝላይ ይለኛል ደግሞ። እዛ ታወኝ እንዳትነካኝ አልኩት። እዛ የሆነ የአለቃው ነው መሰለኝ ከታች ሲጣራ ከፈተው። እዛ እኔም ተሸውጄ ወጣው። ግን እኔ ሰፈር ሳደርስ እሱ ሰፈር ደርሷል። እንዴት እንደመጣ አላውቅም። ሰፈር ደርሷል እሱ። ቁልፍ ታቀብለኝ ስትመጣ ሽንት ቤት ከሆነች ብሎ ይደለም ወይ እዛ ሄጄ ደግሞ ቁልፍ ሰጣለሁ። ሌሊቱ ላይ ያስደኛል የሱ ስራ ቦታ ሌሊት ሰዓት ወደ 8 ሰዓት 9 ሰዓት ምን ማለት ነው እንደዚህ ብሎኬት ምናምን እናምጣ እያለኝ የመጨረሻው ሰዓት እንደውም ብሎኬት እናምጣ ብሎኝ ነበር። አላመጣም ብዬ እዛ ተኛው። ድጋሚ ቀሰቀሰኝ። ሲሄድ ለካ የሆነ እንደዚህ 2 ሊትር 8 ነበር መሰለኝ እነሱን አዘጋጅቷል። ባዶ የሆነ ጭልም ያለ ክፍል ነው። እነሱን አዘጋጅቷል። ማዳበሪያ አዘጋጅቷል። ብሎኬት አመጣ። ግቢ አልገባም ብዬው በዛ 8 ሰዓት ነው 9 ሰዓት ላይ እንትን ነበሩ እነዚህ መኪና ምናምን የሚጠብቁ እነሱ መኪና ውስጥ ያላሉ መሰለኝ 30 ጊዜ መኪናው ሲከፍቱና ሲወጡ ሰው ያየናል። አንጨቃጨቅ ይሄን ብሎኬት ነኝ ነው ሰጀል አልወስድም ራስ ተሸካም ያልሸከም ስለው አዛ ብሎኬቱን አመጣ። እንደዚህ ማዳበሪያውን አመጣና ቁጭ አደረገው። ትንሽ ነው እንደዚህ ራቀው ከኔ። እዛ ነው ከተቻለኝ ወደዛ ተጠጋና ከተዋል አልኩት። እዛ ከተቹ ሲላይ ዝቅ ስል እንደዚህ ነው ያፈነኝ። እንደዚህ ልከተው እንዲዝቅ ስል አፈነኝ። ከዛ በኋላ በቃ ነው ያላቀም ራሴን ስቼ ነበርኝ። ለሊት ነው መለሰኝ። የሆነ በእጁ እንደዚህ ላይ ጨርቅ ነገር እና ማዳበሪያው ነበር አልኩ። በማዳበሪያው ከዛ ዘጨለማ ክፍል ነው ራሴን ያገኘሁት። ከዛ 10 ሰዓት ነው ወላ 10 ሩብ ጉዳይ ምናምን ቤት መጣሁ። ልብሴ በስብሶላ በረንዳ ላይ አስጭቼው ነበር። ውሃ ይደፋብኝ ማለት ነው። ውሃ እየደፋብሽ ነው ሲያጠቃሽ ነበር?
ውሃ እየደፋብኝ ነበር። ከዛ የሆኑ ሰዎች እንደዚህ ፑል ምናምን ይጫወታሉ ብሎክ ውስጥ አዳሪ ናቸው መሰለኝ። እነሱ ገብተው የራሳቸውን የገቡበትን ቤት ቁልፎ ከተኙ በኋላ አመጣኝ ወደ ቤቴ ተኛኝ። ከዛ ጠዋት ነው አንግቼ ከዛ ማታ የነገርኳት ለማይ የሱ የመጨረሻ ቀን ነው ይሄ የመጨረሻ ቀን ነው። ውሃ ምናምን የተደፋብኝ የመጨረሻ ቀን። እንግዲህ አባት ነው፣ አርቲስት ነው አይደለ? ደግሞ ታዋቂ ተወዛዋዥ ነው። ከመጠቃቱም በላይ ደግሞ በአባት መሆን ደግሞ በጣም ነው የሚያማው አይደል? እስከዛ ጊዜ ድረስ ማለት ነው እንዳይገላት እናቴን እንዳይገልብኝ ብዬ ነው የምትይው። እዛ ግቢ ውስጥ ግን ለመጮህ ምናምን አትሞክሪም ነበር? አልሞከረም። ምንድነው ይሄ የመጀመሪያው ጊዜ ጫካ ነው ማለት ሰፈራችን ብዙ ጫካ አለ። ማማ አራስ ሆና ማለት ነው ጫካውን አልፈ ነው ወደ ውስጥ ወደ ብዙ ነዋሪዎች ምናምን ያሉት እዛ ነው። የግቢው ጫፍ ጫካ ጋር እየጠራኝ እንዳትነግሪያት ምናምን እያለ የሚያስፈራራኝ እዛ ነው። ከዛ ጀምሮ ይሄ መጨረሻ ሰዓት የነገርኳት እንደውም አያረገውም ብዬ ነው። አያረገውም፣ ማንንም አይገልም፣ ማንንም ለድርጅት አይሰጥም ብዬ ነው። ከገደለም ይግደል ብለሽ ማለት እንደማያደርገው ገብቶሽ ነው? እዛ መጨረሻ ላይ የነገርኳት እሷም ያው ቶሎ ብላ አሳሰረች። ካልተሳሳትኩ ምናልባት እንደገና ማማን አራስ ሆና እሷ አልጋ ላይ ሆና ካልጋ ወርዶ ይመጣ ነበር። እሱ ነገር ፍራሽ ላይ አራስ ናትና እንዳረግጫት እየተባልኩኝ ታች ነው ብታኛው እኔ ፍራሽ አንጥፌ ይመጣል። ያንም ከዛ ወርዶ ያው ማማ ጆሮ ያማት አይደለ? እዛ እሷ እንዳሰማ እንትን ይጋርዳል ይሄ ማጋረጃ። እዛ ታች ይመጣል። እዛ ጥቃቱን ያደርሳል። ከዛ ተመልሶ ላይ ይወጣል። አሁን ስንት ያክፍል ደረስሽ? 10 ነኝ። ወደ 11 ፍርዱን በተመለከተ ምን ይሰማሻል? ደስ አለኝ። ትንሽ ነው ፍርዱ። 16 ዓመት አዎ ትንሽ ነው አይደለ? ስንት ዓመት ነበር የጠበቅሽው? እኔ ሞት ፍርድ አይደል? አዎ ልጁን ለ7 ዓመት እያሰቃያ ይመታሽ ነበር ሁላ። በስርዓት ቤት ውስጥ ራሱ አይጠራኝም። እንደዚህ ቁጭ ብሎ አያቴ ያለች ራሱ ሙሉ ደነዝ እያለ ነው የሚጠራኝ። አቤት ካላልኩት ደግሞ ይመታኛል። ደነዝ ብሎኝ አቤት ካላልኩት ይመታኛል። እንደዚህ የሆነ ከባባድ ቃላቶች እየጠራ አቤት ካላልኩት እዛው መጥቶ ነው የሚመታኝ። ስለዚህ አቤት ማለት ግዴታ ስለነበር ያንንም ተንበይ እየቻልኩኝ አሁን 10ኛ ክፍል ነሽ። ጤናሽ እንዴት ነሽ? ደህና አሪፍ ላይ ነው ያለሁት አይደለ? ደህና ነሽ? ስነ ልቦናሽ ደህና ነው? አዎ። መበርታት አለብሽ። እሺ። ምን ነበር መሆን የምትፈልጊው? እኔ ሎ ማጥናት ነው። ከዚህ በኋላ ነው ሎ ማጥናት የፈለግሽው? አዎ፣ ከዚህ በኋላ ይሄ ጥቃት ካደረሰብሽ በኋላ እና በፍርዱ ደስተኛ አይደለሽ? አይደለም። እንግዲህ አርቲስት ነው ብለናል አቀደም። በጣም ጎበዝ ተወዛዋዥ ነው። ከነጋሽ ጥላውን ጋር ከነጋሽ አለማየሁ ጋር ምናምን ከነጸጋዬ እሸቱ ጋር ሁሉ ፎቶ አለው። እሱ ስታይ መጀመሪያ እንዴት ይሰማሽ ነበር? እንግዲህ ሁሉ ሰው አባቱ ታዋቂ ተወዛዋዥ አርቲስት ሲሆን ደስ ይለዋል አይደል? እሱ አይነት ስሜት ነበረሽ? አይ ነበረኝም። አይደለ? ገና ከልጅነትሽ ስለነበር ጥቃቱ የጀመረው? አዎ። እና የአባት ፍቅሩ እንደዛ ነበረኝም። እኔ ማማ ሜቢ ማማ ናት ፍቅሩ ያላት እሷ ነበራት። እኔ ግን የለኝም፣ ከድሮም የለኝም። ይሄ ቋሸሸ ምናምን ስለሆነ እየጠራኝም ስለነበር ምናምን ከህፃን ሆኜ ስለሆነ ጥቃት ሲደርስብኝ የነበረው ቤተሰብ አይደሉም ብዬ ራሱ የሆነ ቀራሴን አሳምኜ ነበር።
እንደዚህ ተጥሎ ነው በቃ ተጥዬ ነው ያገኘኝ ብዬ ራሴን አሳምኜ እንጂ ወደማያ አደላለሁ ወደሱ ግን የለኝ። መልክሽም እሷ ነው ይመስለው። አይዞሽ እሺ። አሁን ዛሬ የተገናኘ ነው ያው ታውቂያለሽ፣ ያኔ በጣም ብዙ ሰዎች አግዘዋል አይደል? በአንቺ ጉዳይ እነሱንም ለማመስገንና የፍርድ ሂደቱንም ደግሞ እንድናቅ ብለን ነው አይደል? አሁን እንግዲህ 2 ዓመት ከ7 ወር ከፈጀ ክርክር ጭቅጭቅ በኋላ ይግባኝ እየጠየቀ ታማሚ ነኝ እያለ ነው ይሄንን ያህል ጊዜ 16 ዓመት የተፈረደበት። እንግዲህ 16 ዓመት ልክ ነው እያልን አይደለም፣ እኛም በቂ ነው እያልን አይደለም። እንኳንና ልጁን ቀርቶ ማንንም ሰው አንድ ሰው ጥቃት ካደረሰ ከደፈረ በቂ አይደለም አይደል? አሁን እንደው ምን ማለት ትፈልጊያለሽ ለህግ አካላት ደግሞ ወይ ሚዲያም ስላለ በአጋጣሚ ማለት የምትፈልጊው? አሁን 10ኛ ክፍል ደርሰሻል አይደለ? ጎበዝ ልጅ፣ ምን ማለት ትፈልጊያለሽ? ያው በቂ አይደለም የሰጡት እንትን ይሄ ምንድነው ፍርድ የሰጡት ፍርድ በቂ አይደለም፣ ብዙ አይደለም። ግን እነዚህ ህጻናቶችን እንኳን ከኔም ጨምር እንደዚህ የሆነን እያለን ለምንድን ነው ሞት ፍርድ የሌለው? ሌላው በቃ ከእነዚህ ሰዎች ህጻናቶች እንዲርቁ አይደል? እናንተ ይሄ አንቺ ላይ ጥቃት የደረሰ ሰሞን አካባቢ ሌላው እዛው አካባቢ ደግሞ የ3 ዓመት ልጅ እንዲሁ ደግሞ በጎረቤት ተደፍራ ፕሮግራም ሰርቻለሁ። ሌላ ደግሞ እንደዚሁም ደግሞ አንድ አይነ ስውር አባት እንዲሁ ደግሞ ልጁን ደፍሮም እንደዚህ ደግሞ ፕሮግራም ሰርቻለሁ። እዛ እናንተ አካባቢ የሆነ ወቅት እንደዚህ በዛ ነበር፣ ለምን እንደሆነ ባላቅም። ያም ሆኖ ግን ትክክለኛውን ፍርድ እያገኙ አይደለም። ትክክለኛ ፍርድ እያገኙ አይደለም። እኔ አሁን ራሱ ሲጀምር እየሰጋው ነው ለሰፈር ስገባ የሆነ በቃ እንጃ ሰፈሩን ስለሚያውቀው ምናምን ይመጣል አምልጦ ይመጣል የሚል ሀሳብ አለኝ። አምልጦ አይመልጥ የሆነ በቃ እንደዚህ ከፍርድ ቤት ራሱ እንደዛ በዛ በኩል አልፎ እፈራለሁ ሁላ። ያው ማይና አላስጨናንቃትም ብዬ ነው እንጂ ከዛ ሰፈር ቦታ ነው ደስ ይላል። ሰፈሩ በቃ ያውቀዋል በደንብ ይመጣል ብዬ ነው የምገምተው። አይዞሽ እሺ፣ እግዚአብሔር ያውቃል። ምስጋና በዚህ አጋጣሚ ማመስገን የምትፈልጊው ሰው ካለ? ሁሉም የኢትዮጵያ ሕዝብ አመሰግናለሁ ስለረዳችሁኝ፣ ጸሎትም ስላረጋችሁልኝ አመሰግናለሁ። ትንሽ እርሱኛም እናመሰግናለን። በርቺሽ። አመሰግናለሁ። አመሰግናለሁ። ምን አደረግንልሽ? በጣም በርቺሽ። እንገናኛለን። እመጣለሁ ደግሞ ቤትሽ። ታንክ ዩ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ እንደሰማችሁት ነው የሰማችሁት ታሪክ እጅግ በጣም የሚገርም የሚያሳዝን፣ ወዴት እየሄድን ነው፣ ሰዋዊ ባህሪያችንን እያጣን ስለመሆኑ ማሳያ ነው። በጣም የከፋው ደግሞ የዚህ ታሪክ በገዛ አባቷ መሆኑ ነው። እንግዲህ እጅግ በጣም የሚያሳዝን ታሪክ ነው የሰማነው። ከዚህ ቀደም እንዲህ ያለ ታሪክ ሰርተን ወደ እናንተ አቅርበን ነበር ከ2 ዓመታት በፊትና ይሄ ግለሰብ እጅግ በጣም እንዲህ ካሉ ነገሮች ጋር ተያይዞ የገዛ እህቱም ላይ ጥቃት ሲፈጽም የነበረ ሰው እንደሆነ ከዚህ ቀደም እዛው አካባቢ ባሉ ሰዎች ባለፍ ገደም ሰምተናል እና እንዴት ያለ ጉዳይ ነው! በጣም ያልተፈታ እንቆቅልሽ ነው። የሆነ ሆኖ ግን ይህንን ይመስላል። ስለዚህ በጣም ብዙዎቻችን ልጆቻችንን
በጣም በብዙ ጥንቃቄ ማየት አለብን ማለት ነው። ያስተምራል፣ ያስጠነቅቃል ስላልን ነው መልሰን ያቀረብነው። ዋነኛው ዓላማችን ግን ከዚህ ቀደም ይህንን ጉዳይ ሰርተን ወደ ህዝብ አቅርበናል። የፍርድ ሂደቱ ደግሞ ምን ይመስላል የሚለውን ነገር ለመናገር ነው። ዛሬ አርሴማንም ደግሞ መልሰን ያመጣ ነው ለጥንቃቄ እንዲሆን ነው። ከዛ በመለስ ግን በተለይ ደግሞ ይሄ ቤተሰብ ያለበት አካባቢ ያላችሁ ቀበሌ ላይ የምትሰሩ ሰዎች አርሴማ የስነ ልቦና ችግር እንዳይፈጸምባት እዛ ማህበረሰብ ውስጥ እንደው ቤት መቀየር ቢቻል ቤት መለወጥ መቀየር ቢቻል ይህንን ደግሞ እንድትተባበሩ እንጠይቃለን። በተረፈ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ አስፍሩልን። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን።